ኒርሊ ሪሰንት ያሉ ጥናቶች እንደሚያሳዩት ከሆነ ከ60 እስከ 65% የሚሆነው ሰዎች ራሳቸውን ለማጥፋት እንዲዳረጉ ከሚያደርጓቸው ተጠቃሽ ምክንያቶች መካከል አንዱና ዋነኛው ስጋት የወለደው ውጥረት የወለደው ፋይናሊ ጭንቀት የወለደው ድባቴ እንደሆነ ነው። ጭንቀት ሁሉም ሰው ላይ የሚከሰት ተፈጥሯዊ ስሜት በመሆኑ የሰው ልጅ በዕለት ተዕለት ህይወቱ በሚያደርገው እንቅስቃሴዎች ውስጥ ለጭንቀት ተጋላጭነቱ የሰፋ ነው። ለጭንቀት አጋላጭ ተብለው ከሚጠቀሱ ምክንያቶች መካከል አንዱ ከልክ ያለፈ ስጋት ነው። ለመሆኑ ከልክ ያለፈ ስጋት እንዴት ይገለጻል? ከምንስ ይመነጫል? ጠይቀናል። ስጋት ማለት እርግጠኛ መሆን አለመቻል፣ እምነት መጉደል መቻል እና ለስጋት መነሻው ሐሳብ ደግሞ የሚሆነው ምንድነው? አንደኛው ፍርሃት ነው፣ መፍራት። ሁለተኛው የበዛ ወይም የበረታ ጥርጣሬ ስጋትን የመውለድ ጉልበት አለው። ሌላው ግምት ነው። ምንም እንኳን ጭንቀት ንቃተ ህሊናን ለማሳደግ የአስተሳሰብ አድማስን ለማስፋት የፈጠራ ችሎታን ለመጨመር እንደ መነሻ ቢሆንም ስጋትን በአግባቡ ማስተዳደር ያልቻለ አእምሮ የሚፈጥረው ጭንቀት ለድባቴ ከፍ ሲልም ለከፋ አእምሮ ችግር ተጋላጭ ያደርጋል። ፖዚቲቭ ሳይዱ ሰውየው ወይም ሴትየዋ የሰጋችበትን ጉዳይ በፍጥነት ምላሽ መስጠት እንድትችል ጉልበት የመሆና በጎ አስተዋጽኦ አለው። ሰዎች የጀመሩትን ከዳር እንዲያደርሱ የተንቀራፈፉበት ችላ ያሉትን ነገሮች ትኩረት እንዲያደርጉበትና በፍጥነት እንዲሰሩ የማድረግ መሰል የአስተሳሰብን አቅም አጎልባች የሆነ በጎ አስተዋጽኦ አለው። ካላስተዳደር ነው ግን ውጥረትን ይወልዳል። ስጋት ውጥረትን ይወልዳል። ውጥረት ጭንቀትን ይወልዳል። አሁንም ጭንቀታችንን ማስተዳደር ካልቻል ወደ ድባቴ የሚባለው የመጨረሻው ሌቭል ዲፕሬሽን የሚባለው ማለት ነው ለመጨረሻው ሌቭል ላይ ይወስደናል ማለት ነው። እንቅልፍ ማጣት፣ ከሰዎች ጋር ለጸብ የተጋበዘ ግንኙነት፣ ንዴት፣ ከልክ ያለፈ ፍርሃት፣ ስጋት ወደ ጭንቀት እያደገ መሆኑን አመልካች ስሜቶች ናቸው። ያነጋገርናቸው የስነ ልቦና ባለሙያም በነገሮች እርግጠኛ ያለመሆን ስሜት፣ እምነት መጉደል፣ ፍርሃትና ከልክ ያለፈ ጥርጣሬ ስር እየሰደዱ በሄዱ ቁጥር ከሰዎች ጋር የሚኖርን ግንኙነት በማሻከር መልካም ተግባቦትን የሚያውኩ መሆናቸውን ይገልጻሉ። ስጋቱ እንቅልፍ ሲከለክለው፣ የልብ ምቱ ነገሩን ሲያስብ እንዲመታ ከተለመደውና ከኖርማል ምት ውጭ መሆን ሲጀምር፣ ከሰዎች ጋር ያለውን ግንኙነት እያደፈረሰበት ሲመጣ፣ የባህሪ ለውጦችን ሲያመጣ፣ ለምሳሌ መቆጣት፣ መጨቃጨቅ፣ በጣም መቆጣጠር የማይችለው ፍርሃት ውስጥ ሲከቱት፣ ይህም ከእጅ ከማላብ ከመንቀጥቀጥ እና መሰል የሚታዩ ተጨባጭ የሆኑ ምልክቶችን ሁሉ ሰውየው በዕለት ተዕለት ህይወት ውስጥ ማሳየት ሲጀምር ስጋቱ ወደ ውጥረት እያደገ እንደሆነና ውጥረቱ ሀይ ካልተባለ ጭንቀትን ሊወልድ እንደሚችል አመላካች ምልክት ነው ማለት ነው። የልጅነት ጠባሳዎች፣ ነገ መፍራት፣ ስንፍና ለስጋት ወለድ ጭንቀቶች አጋላጭ መሆናቸውን የሚገልጹት ያነጋገርናቸው የስነ ልቦና ባለሙያ ስጋትን ለማስተዳደር ነገሮችን መቀበልና ማቅለልን መለማመድ የመጀመሪያው መፍትሄ መሆኑንና ስሜቶቹ ስር እየሰደዱ ከሄዱ ደግሞ የስነ ልቦና ሐኪም ማማከር እንደሚሻ ይገልጻሉ። አሁን ያሉበት ነገን በመፍራት ውስጥ ምን ይመጣብኝ ይሆን፣ ከስር ይሆን እንዴ፣ ያመኘው አደጋ ይደርስብኝ፣ ይሄን በራሱ ሌላ በጣም አንድ እንዳገር በጣም ቤዚክ ፕሮብሌም ሆኖ ይታየው ደግሞ መምረጥና መመጠን ያልቻሉት የሚያግበሰብሱት መረጃ ለጭንቀትና ለድባቴ የመዳረግ እድላችን ሰፊ ነው። አሁንም እንደ መንስኤ ከሚጠቀሱ ነገሮች አንዱ ምንድነው? ስንፍና ነው። ከዚህ ራስን መቀበል ካለመቻል ጋር በተያያዘ ብዙ ሰዎች ለውጥረት ለጭንቀት እና ለድባቴ እንድትዳረጉ ጥናቶች ያሳያል። ጭንቀት ክትባትም የለውም። ጭንቀት መድኃኒትም የሌለው በሽታ ነው። የአእምሮ በሽታ ነው። ሕክምና ውስጥ ትሪት ሊደረግ ነው የሚችለው። ያጣቸውን መቀበል ባለመቻል ጭንቀት ውስጥ ታስሮ የተቀመጠ ሀዘንተኛ ወንድም አለን ወይም እህት አለን። ይህን ሰው የምንመክረው የትም ሐኪም ቤት ሂድ አይደለም የምንለው። ይሄ የማይቀረውን ያልቀረውን ተቀበል ብቻ ነው ልንለው የምንችለው። ለመቀበል ማቅለል ተመካሪ ነው። ለማቅለል ደግሞ ችግሩን ለያይቶ ነጣጥሎ ከፋፍሎ ለመረዳት መሞከር። የብዙዎች ችግሩን ማውሰብሰብን እንደ ኮዝ ጥናቶች የሚያሳዩት አንዱ ፋክተር እምነት አልባ መሆን ነው። ፍርሃትን ማሸነፍ እንችላለን በእምነት። ግምትን ማሸነፍ እንችላለን። ጥርጣሬን ድባቅ መምታት የምንችለው በእምነት ነው። የሃይማኖት ተቋሞች አንዱ ትልቁ ፋይዳቸው ይሄ ነውና እኛም ይሄን ሪኮመንድ እናደርጋለን። ማንኛውም ሰው ከልክ ያለፈ ስጋት ከሚወልደው ጭንቀት ለመዳን እምነትን መጨመር፣ ጥርጣሬ ከልክ ሲያልፍ መግራት፣ እምነትን ማጎልበትና ሀሳቦችን በበጎ ሀሳቦች ማከም መለማመድ እንደሚገባው ያነጋገርናቸው የስነ ልቦና ባለሙያ መልእክታቸው ነው።